እንደው ለጋሽ አሰግድ ብቻ የተለየ ነገር አለ? ምን የተለየ ነገር አለ ለጋሽ አሰግድ? እንደው ዘመነ መንግስት እጁ ሳይገባለት ቀርቶ ነው? ሳይመቻች ቀርቶ ነው? አይደለም። ኦኬ ነገ ሌሎቹ ለምሳሌ ነገ ዝናቡ አጠናክሮ ቢመራ ወይ ይመቱታል፣ ወይ ይገሉታል፣ ወይ ያሳስሩታል፣ ወይ ሳምቲንግ ወደ መሪነት ይመጣ። ይኸውላችሁ ከነሱ የተለየ ሰው ወደፊት እንዲመጣ አይፈለግም። ከዚህ ኔትወርክ ዝናቡ ለዘመነ እስከዘገደ ድረስ ብቻ ነው የሚኖረው። መሪ ነው እስካለ ጀስት ኢማጂን በአሁኑ ትውልድ ሟችኛ ገንዘብ አዋተን መሬት ላይ ተታኩሶ የምታገል እኛ መሪዎቻችን አገዎች ወይ የትግሬ ሚክስ ትግሬና አገዎች ባርነት ውስጥ እኮ ነው። ምኑ ነው ነፃ የምንወጣው? መጀመሪያ መች ነፃ ወጣን? አብይ ብልጽግና ጋር ከመድረስ በፊት አንተ እኛ መጀመሪያ ከአገው ብልጫ ከትግሬና አገው ሚክስ ብልጫ መውጣት አለብን። ሉክ ጋይስ ሁለተኛው ሰው ኮሎኔል ጌታሁን ወጣ አላል ቅንድብ አድርገው አባረሩት፣ ከጨዋታ ወጣ። ሶስተኛ ጀነራል ውባንተ ወጣ አለ ተገደለ። አራተኛ ኮሎኔል ይሄ እንትና ኮሎኔል አሁን የሞቶ ኮሎኔል ታደሰ እንዴት ነው ጥይቷና ስሯ አማራ መሪ ሲወጣ ትገላለች? ምን ነው አገዎቹን አትገላቸውም? ምን ነው አገዎቹን አትነካቸውም? እነሱ ኦልሬዲ ሰንሰለት አላቸው። ነገ ቢደራደሩ ምን ቢሉ ይቻላል፣ አማራን ለመጨቆን እንደ ኢንስትሩመንት እንጠቀማለን ስላሉ ነው። ስለዚህ ነፃ መውጣት አለብን። በቃ ይሄንን ሳይደፈረሰ አይጠራም። ቴንክ ዩ ኮሎኔል ፈንታው ሞሀቤ ታርጌት ናቸው። እኛ እንደኛ ሞኝ ህዝብ አለ ወይ? አማራን እያስበላን አገውን ሽሩሩ የምንል የዋህ ህዝቦች እንደ አማራ ይገኛል። ምን አይነት ማህበረሰብ እየሆነ እንደሆነ ታውቃላችሁ? ቤታችሁ ሰው አስጠጋችሁ። ለምሳሌ ቤታችሁ 3 ልጅ አላችሁ ልበላችሁ። እናት ናችሁ፣ ህዝብ እናት ነው። እናት የራሷ 3 ልጆች አሏት። አንድ ልጅ ከውጭ አምጥታ ማሳደግ ጀመረች። ያ ልጅ የልጆቿ አለቃ ነው። ልጆቿን ይደበድባል፣ ልጆቿን ያዋርዳል። ምን ይላል? እናትየዋ ሰው ምን ይለኝ ብላ ልጆቿን እየገረፈች በልጆቿ ላይ ያ ልጅ ዘንጦባት እናትየዋን መቀነቷን እያስፈታ እየበላ ምን እያለ ይኖራል ማለት ነው። አገው ተመችቶት እየኖረ ነው። የጎጃምን አማራ ኬላ ዘርግቶ እየዘረፈው ነው። ምን ይጎዳ? በደንብ አሁን እኮ አየነው እኮ የህምራ አገውና ይሄ ማን ነው ስሙ አበበ የምሬ ምክትል፣ እሱ የህምራ አገውን ክንፍ ይዞ ሌላ ደግሞ ሄኖክ የሚባል አለ። ልክ እንደ ጀነራል ተፈራ ማሞ ትግሬ ሄኖክ ኪዳኔ እና የአዊው አገው ተስማምተው የአገው አሊያንስ አማራዎችን ያሯሩጣል፣ አማራዎችን ይሰድባል፣ አማራዎችን ያዋርዳል። ይለያሉ እኮ ከኛ ላይክ ዩ ካን ሲ ኢት እኮ እንዴ። እስቲ እኛ ነው እዚህ ፋኖ ሀራ መጥቷል ሲያወራ ይዩት፣ አማሮችን ይዩና እነዛን ይዋችሁ እስቲ። ተሳዳቢ መልከቢስ ሁሉ ነገራቸው የሚያስጠላ በቃ ቆሻሾች ናቸው፣ ሌት ያሉ ናቸው ከኛ ላይክ they are like downgraded የሆኑ ናቸው። በስታንዳርድ ራሱ የወረዱ ናቸው። ሌላውን አማራ ወዝ አለው፣ ንግግሩ ያምራል፣ ምኑ ያላል፣ ጸቡም ፍቅሩም ደስ ይላል። ቂመኛ አይደለም፣ ተንኮለኛ አይደለም ምናምን። እነሱን ያቸው ያኛውን ቡድን መቼም ስነግራችሁ ይገባችኋል። እዚህ ያላችሁት ያቸው አማራ ራሱ በእነሱ ስም እኔ አማራ መባሉ ራሱ ውርደትን የመጨረሻ ጌቶ ሌላ ማህበረሰብ ናቸው። እኛን አይመስሉም። በቃ ሊትራሊ they don't have that stature, they don't have that class, they don't have that charisma አይመስሉም። እኔ እኮ ሁለት ህዝብ የሆነን እስኪ መስለኝ እኮ ነው አንዳንዴ። እነዚህ አማሮች ናቸው፣ ዘይትና ውሃማ ነን ሁሉ ነገራቸው። አማራ ለምሳሌ ዋና አማራ ያደረጃጀት አለ። አንድ ቀን ዋና አማራ እርስ በርስ ሲጣላ ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ?
እኔ እዚህ ስመጣ አማኑ ማናገር ቢፈልግ ይቅርታ አማኑ ቀጥላለሁ። እኔ ማወራ አማኑ እንዴት እንደምንከባበር አይታችሁ ያለው ሪስፔክት። እስቲ እኔ እስካሁን ኦልሞስት ከ40 ምናምን ደቂቃ በላይ እያወራ ነው። እንደው አንድ ሰው ረጅም ሰዓት ሲያወራ ይሰለቻል። በአጋጣሚ ሆኖ እዚህ ስቴጅ ላይ ሁሉም አማራ ስለሆነ ጸጥ ብሎ እየሰማ ነው። እንደው የኔ ንግግር ጥሞት ላይሆን ይችላል። ብዙ ሰው እዚህ ስቴጅ ላይ ያለው ሰው ጭንቅላት ያለው ከኔም የተሻሉ ልጆች ይታዩኛል፣ አላቋረጡኝ። ቲሲስ አምሃራ የአማራ ባህል ይሄ ነው። አንዱ ሲናገር አንዱ ያደምጣል። ተከባብሮን አሁን ፋኖ ሀራ ከኔ የተለየ ሀሳብ ነው የነበረው። አልተሰዳደብንም፣ አልተጨቃጨቅንም፣ ምን አላልንም። በሀሳብ ልዩነታችን ተከባብረን እየተዋይ ዲስ ኢዝ አምሃራ። እስቲ እነዛ ነዋቸው እነንቱኔ ጫጫጫጫጫጫ ከታችሁ ናችሁ እናትን ምናምን። እነዚህ ማኛ አይደለንም፣ የእኛ ሰዎች አይደሉም። የነዚህ አሁን የምንላቸው ግሩፖች ደጋፊዎች እነዚህ ናቸው። ኖ ተር ነው ታስ። ስለዚህ ተፈራ እኔ እንደግለሰብ ተፈራ የአማራን ህዝብ አይመራም። ምክንያቱም ዘሩ አማራ አይደለም። በጽሁፍ ደረጃ ደግሞ በደንብ አበክሮ ነው የጻፈው። አያቴ ደጋግሞ የትግሬ ዘር እንዳለብኝ ነግሮኛል። እናቴም እንዲህ ነች። እኛ በአማራነት ራሳችን ተከበን ብንኖረው በአማራነት አናይም። አማራነት እንደማንነት እንደማይቀበለው ጽፎታል። እንዴት ሆኖ የአማራ ብሔርተኛ ታጋይ የአማራ ብሔርተኛ መሪ ሆኖ እንደመጣ አላውቅም። እና ሳምኖ ሲሞቱ እንዴት ጥይቱ ለነ ተፈራ አይደርስም እንዴ? እና አምባቸውን የገደለ ጥይት እንደው ተፈራና አሳምነው ማለት ወንድማማች ብሏቸው በዛ ጊዜ አሳምነው ላይ ጥይት ተኩሰ ተፈራን መተው ማለት ስህተት ነው አይደል? እንደዛ ሆኖ እነ ተፈራ ሰርቫይቭ አድርገው እና አምባቸው እና አሳምነው የሚሞቱበት እነ ጀነራል አሰግድ መንግስት ተጠቁሞ አስሯቸው ሲሄድ እነ ዘመነ ከአንዴም ብዙ ጊዜ መንግስት አይቶ እንዳላየም ያልፋቸው። እንዴት ነው ይሄ ነገር? እነ ዝናቡ ተተኩሶባቸው ዝናቡ 2 ጊዜ ድሮን ዝናቡን አጅቦ ይመጣል የተባለ ሳይቀር ተመተውበታል 6 ልጆች። እነሱ ላይ እነው ባንተን በጥይት በምን እያሳደደ የሚመታ መንግስት እነው አገዋገዎቹን አይነካቸውም። እሳ እኮ ለራሱ ጥያቄ እኮ አለ። አንድ አማራ ብቅ ሲል እንደው ምን ወጥቶ ልንገራችሁ፣ አማራ መሪ እንዳይወጣ ትፈልጋላችሁ? ነው እናንተ ነው የምትፈልጉት። ዋና አማራ መሪ እንዲወጣ ይፈልጋል። ከውባንተም ጀርባ ነበር፣ ከኮርኔል ጌታውንም፣ ከጋሽ አሰግድም፣ ከሁሉም ዛሬ እንኳን እንትናን እስክንድር ሳይደራደር ተደራደረ ብለው በራሱ ልጆች ሊያስገድሉ ሲጥሩ ከጎኑ ቆመንለታል። ቢያንስ አማራ ነው። ሐሳቡን እንደግፋለን አንደግፍም። ፖለቲካ ከሄዱ ከኛ ጋር ቶታሊ ተቃራኒ ነው። ግን አማራ ነው፣ አሳልፈን አልሰጠንም። ሊበሉት ተደራድሯል። የታለ ድርድሩ? አሳዩን። እነሱ ምንድነው በህዝብ ስነ ልቦና ላይ ተደራድሯል ተብሎ እንደ ጠላት እንደ ቪለን ከተሰራለት በኋላ ከዛም በጥይት ይገሉታል። ምን ይባላል? ጠላት ተገደለ ይባላል። ባንዳው ላይ እርምጃ ተወሰደ ሊባል ማለት ነው። አማራውን እየበጠሱ ወሰዱት። መሪ እንዳይመጣ የምትፈልጉት እንዲያውም የዚህኛው ቡድን ደጋፊዎች ናቸው። የአማራ መሪ ሲመጣ ለዚህ ቅንድቡን በፖለቲካ በተንኮል በምን እያደረገ ከጨዋታ ሲያወጣው አንተ የአገው ሸንጎ ተከላካይ ነህ። በቃ አለቀ። አሁንም እኔ ለተፈራ መቶ የሚከራከር ሰው ያስቀኛል። ለትግሬና ለአገው ማለት ነው። ትግሬ ሲደመር አገው በዘሩ ትግሬና አገው ሆነ። እንዴት ነው ህጓ አትሰራም እንዴ? ምንስ አድርጎ እኔ እኮ አላለ ጀነራል ተፈራ ጀግና ነው። ምንድነው ያደረገልህ? እስቲ ንገሩኝ፣ ምንድነው ያደረገላችሁ? ከዚህ በፊት ከህዋት ጋር ምናምን ተጣልተው ታስረዋል። በግንቦት 7 ውስጥ ነበረ፣ ኢትዮጵያኒስት ነበረ። በዛ ምክንያት ተጣልቷል። ከዛ ውጭ ምንድነው ያደረገል? የአማራ ልዩ ኃይል አሰልጥኗል ምናምን ልትለኝ እንዳሉ መስቅባል። የአማራ ልዩ ኃይል ያሳምነው ጽጌ ውጤት ነው። በሱ ቀንቶ ደፍተውታል ተሰባስበው። ከዛ ውጭ በትግራይ ጦርነት እዚህ ጋሸና ላይ አሯሩጠውታል ትግሬዎቹ። 800 ልጆች ይዞ 200 ልጆች ነው ይዞ የተመለሰው። የመከቱት የእንትን ሰዎች ናቸው፣
የፈረደበት የጉና ህዝብ ጉና ተራራ ላይ ነው ቲፒኤልኤፍ ቀጥ የተደረገው እንጂ እኮ ጋሸናን ፍላቂትን ምናምን አልፈው ጉና ደርሰዋል። ጉና ጋር ነው የተመከቱት። ህዝብ ነው የመከታቸው። ኖት ወታደር መከላከያ አልመከታቸው፣ የአማራ ልዩ ኃይል አልመከታቸው። የትኛውን የጀግነት በለው ቁረጥ ምናምን ብሎ ማውራት በጀብድ ማውራት ጀግነት መስሏችሁ ከሆነ ይኸው ሸዋ ካለ 1 አመቱ ነው። ስለዚህ እኔ አይዱን ጌት እኔ ለአማራ ስትከራከሩ ማየት ነው የምፈልገው። የአማራ ልጆች ይኸውላችሁ ጋይስ አማራ መሪ መምጣት አለበት። በቃ እስደና አገው ወይ አገው ሸንጎ እየመራ እድናለሁ ካልክ በአዴን ቢመራ ይሻላል። በአዴን ልክ ናቸው። ያው በአዴን የተሻለ አገው ሸንጎ ነው። እነዚህ ደግሞ ገና ወደ በአዴን ደረጃ ሆዳችሁ ጠጉ በአዴን ደረጃ ለመድረስ የሚሞክሩ ናቸው። መቼም አንድ ለአማራው በር ዘግታችኋል። ይሄ ነው ሪያሊቲውና በዚህ ልክ መታሰብ አለበት። ቴንኪው